ከጠማማ ትውልድ ራቁ፣ ራሳችሁን ለቅድስና ለዩ። ዘመኑ ክፉ ነውና ከሚደርሰው መዓት ትተርፉ ዘንድ የተባላችሁትን በአስቸኳይ ፈጽሙ። አልያ ግን የመከራው ማዕበል ያገኛችኋል፣ ጥፋትም ሳታስቡ ይደርስባችኋል። ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳበት ነገር ጸንተህ ኑር። የቀደመውንም መንገድ አትልቀቅ፣ በሐሳብህ ጽና። እግዚአብሔር ካንተ ጋር ይሆናል። አልያ ግን መቅሰፍትና መከራ ይከብሃል፣ ከዘላለም ሕይወት ተሰናክለህ ትወድቃለህ። ሞትም ፍጻሜ ይሆናልና አስተውል። ማንም በራሱ ማስተዋል ቢደገፍ ይወድቃልና የራስህን ማስተዋል ተው። በቅድስት ቤተክርስቲያን መሰረትነት ተጠለል። ቅድስት ቤተክርስቲያንንም የገሃነም ደጆች አይችሏትምና አንተም ከጥፋት ትተርፋለህ፣ ከሕይወትም ያጎላችኋል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን በዋልድባ የሚገኙ ገዳማውያን አባቶቻችን በዚህ ዘመን ከኛ ምን ይጠበቃል፣ ምንስ እናድርግ በሚሉ ጉዳዮች ላይ ያስተላለፉትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። የቤተ ክርስቲያን እንዲሁም የክርስቲያኑ ስደትና መከራ ምናልባትም ቢቀዘቅዝ እንጂ ቆሞ አያውቅም። ምክንያቱም ሁልጊዜ ክርስቶስ ተቃዋሚ በመሆን ጠላት ዲያብሎስ ስለሚሰራ። እኛ ማስተዋል ያለብን እንደ ክርስቲያን በምድር ስንኖር መከራ እንደሚገጥመን ነው። ለምን መከራው ገጠመን ብለን ማማረር አይጠበቅብንም። የቀድሞ እንደሚከሰት በቅዱስ ቃሉ የተጻፈ ሲሆን ከቃሉ የወጣ አንዳች ነገርም አልገጠመንም። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ ብሎናል። ቅዱሳት ሐዋርያትም መከራን እየተቀበሉ ወንጌልን ሰብከው አልፈዋል። ቅዱሳን ሰማዕታት፣ ጻድቃን፣ መነኩሳትም በምድራዊ ሕይወታቸው ይህ ነው የማይባል መከራን አሳልፈዋል። ታዲያን በመከራቸው እግዚአብሔርን አመሰገኑ እንጂ አላማረሩም። ገዳማውያኑም አባቶቻችን ከአቅማችሁ በላይ እንዳትፈተኑ የማይወድ ፈጣሪ ከምትችሉት በላይ እየፈተናችሁ አይደለምና ደስ ይበላችሁ፣ ይልቁንስ ከዚህ በላይ ፈተናው በቤተ ክርስቲያናችንና በሀገራችን እንዳይበረታ ተግታችሁ ጸልዩም ብለውናል። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በላከው መልእክቱ ምዕራፍ 6 ከቁጥር 11 በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋን እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን በማለት አስተምሯል። ደግሞም በመንፈስ ጀምረን በሥጋ፣ በትሕትና ጀምረን በትዕቢት፣ በእውነት መንገድ ጀምረን በሐሰት ጎዳና፣ በትጋት ጀምረን በዳተኝነት እንዳንፈጽም ባደራ ቃልም ተማጽኖናል። በመንፈሳዊም ጉዞ ያልተፈተነ መሰናክል ያልገጠመው መከራ ያልተፈራረቀበት ማንምም ቅዱስን አናገኝም። የመዳኑም ምስጢር ሐዋርያው እንዳስተማረው እስከ መጨረሻው ጸንቶ በትዕግስት መመላለስ ነው። በመንፈሳዊ ሕይወት ስንጓዝ እንዲሞሉልን የምንፈልጋቸው ሁለት አይነት ተስፋዎች ይኖሩናል። የመጀመሪያው ሥጋዊ ተስፋ ሲሆን ይሄም ሰርቶ ማግኘት፣ ተምሮ መመረቅ፣ አጭቶ ማግባት፣ አግብቶ መውለድ፣ ነግዶ ማትረፍ፣ ታሞ መዳንና የመሳሰሉት ናቸው። እነዚህን ደግሞ ዘመን ይገታቸውና በሞት ሥጋ ስንወሰድ በምድር የሚቀሩም ይሆናሉ። ዋነኛው ከመቃብርና ከሞት በኋላ የሚሻገረው ግን ሰማያዊው ተስፋችን ነው። ሰማያዊ ተስፋ መንግሥተ ሰማያትን መውረስና በመንግስቱ ከእግዚአብሔር ድል ከነሱ ከወዳጆቹ ጋር መኖር ነው። በሥጋችን ልንደርስባቸው የምንፈልጋቸው ተምኔታችን ከግብ እንዲደርሱ ከሞት በኋላ ተስፋ የምናደርጋትንም መንግስቱንም እንድንወርስ የፈተናውን ማዕበል በእምነት መቅዘፊያነት መሻገርና መከራውን ማለፍ አማራጭ የሌለው መንገድ ነው። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና ገና በጣም ጥቂት ጊዜ ነው። ሊመጣ ያለውም ይመጣል አይዘገይም። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ በእርሱ ነፍሴ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም ተብሎ እንደተጻፈ ከሚያፈገፍጉት ጎራ ተለይተን በእምነታችን ልንጸናም ይገባል። ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳበት ነገር ጸንተህ ኑር እንደሚል ቃሉ በሃይማኖት ጸንቶ መገኘት ይገባናል። የክህደት ማዕበል ቢበረታ፣ የኑፋቄ ወጀብ ቢመጣ ቤተ ክርስቲያን በተማርነው በአንድነት በሶስትነት በነገረ ሥጋዌ በነገረ ጥምቀቱና በሚስጥረ ቁርባን እንዲሁም በተስፋ ትንሣኤ ሙታን እግዚአብሔርና ወዳጆቹን እንዳከበረ በተማመንበት በነገረ ቅዱሳን ትምህርት ጸንተን በቤቱ መገኘት አለብን። ከቤቱ ካልወጣን የቱንም ያህል ፈተናው ቢከብድም ሊያንገዳግደን እንጂ ሊጥለን አይችልም። ምክንያቱም እኛነታችን የተመሰረተው በክርስቶስ ደም በተመሰረተችው ቅድስት ቤተ ክርስቲያን ላይ ነው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቀ ጊዜ
የሐዋርያት አለቃ ቅዱስ ጴጥሮስ የተናገረው ቃል ለቤተ ክርስቲያን መሰረት የሆነ ነው። ቅዱስ ጴጥሮስ የሕያው እግዚአብሔር ልጅ ክርስቶስ ነው በማለት በሰጠው ምስክርነት ጌታችን የዮና ልጅ ስምዖን ሆይ አንተ አለት ነህ፣ በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነምም ደጆች አይችሏትም በማለት ለሐዋርያቱ ቃል ኪዳንን ገባላቸው። ቤተ ክርስቲያን የሚለውም የተለየ አውዳዊ ፍቺ ቢኖረውም የሰው ድካምን የሚያውቅ እግዚአብሔር በዚህ ቀን ቤተ ክርስቲያንን ሰራልን። አለት ያለውን ቅዱስ ጴጥሮስንም አይሳሮስ ብሎ ሾመው። ትርጓሜውም ሊቀ ጳጳስ ማለት እንደሆነ መጽሐፈ ስንክሳርም ያስረዳናል። ለሕንጸተ ቤተ ክርስቲያን ምክንያትም የሆነው መነሻ ይሄ ነው። ቅዱስ ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ብዙ ሰዎች በጌታችን በኢየሱስ ክርስቶስ አመኑ። ከሰው ቤቶችም በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያን ግን አልነበራቸውም። የአዲስ ኪዳን ሊቃውንትም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የላከላቸውን መልእክት ምክንያት ሲገልጹ የቆሮንቶስ ምዕመናን ከጣዖት ማምለክ የተመለሱ ስለነበረ ወደ ቤተ ጣዖት እንዳይሄዱ ሲከለክላቸው ሌላ የሚያመልኩበት ቦታ እንዲሰጣቸው ጠየቁ። የሐዋርያት አለቃ ወደ ሆነውም ወደ ቅዱስ ጴጥሮስና ወደ ሐዋርያትም ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ መልእክትን ላኩ። ሐዋርያትም ያለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍቃድ ምንም እንደማይሰሩ ተናገሩ። ነገር ግን የሚሰሩትን እግዚአብሔር እስኪያስረዳቸው ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤን ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው። በሱባኤውም ፍጻሜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተገለጸላቸውና ሐዋርያቱን ሁሉ ከየሀገረ ስብከታቸው በደመና ሰበሰባቸው። ከከተማም በስተ ምስራቅ በኩል አውጥቶ የቤተ ክርስቲያኒቱን ቦታና መሰረት ወሰነላቸው። ቅዱስ አባ ጊዮርጊስ ዘጋስጫ በመጽሐፈ ስንክሳርም አደባባዩን ስለ ክርስቶስ በተጋደሉ በሰማዕታት ደም የተቀጠረች በስቃይ የማያዘነብሉ በምሳርና በመጥረቢያ የማይፈቱ ስለ ክብራቸውም የሚያበሩ የጳዚዮን ድንጋዮች ስለ ደማቸው መቅላት ደስ የሚያሰኙ የሰምፔር ዓለቶች ስለ ምስክርነታቸው የጠሩ የወርቅ ፈርጦች በ12 ሐዋርያት ምሰሶ ያደረገች በሮቿን ነቢያት የሆኑላት ቤተክርስቲያን ማናት በማለት የገለጻት ቅድስት ቤተክርስቲያንን ነው። ቅዱስ ያሬድም በመዝሙሩ ቤተክርስቲያን ሆይ ተቀደሺ፣ ኃይልንም ልበሺ፣ ንጉሥሽ እያበራ ወደ አንቺ ደርሷልና ይህችን ቤት አስቀድሞ አብ ሰራት፣ ወልድ አነጻት፣ መንፈስ ቅዱስ ፈጸማት በማለት አብ የሰራት ወልድ በቀራንዮ ያነጻት፣ መንፈስ ቅዱስ ፍጽምት ያደረጋት በሥላሴ መሰረትነት የተሰራች እንደሆነች ያስተምረናል። ቅዱስ ያዕቆብ ዘሱርም ቤተክርስቲያን በመስቀል ላይ ስለመታነጿም እንዲህ ይለናል። ሰማያዊ ሙሽራ ክርስቶስን በመስቀሉ አንቀላፍቶ ሳለ ጎኑ በጦር ሲወጋ ልክ ከአዳም ጎን ሔዋን እንደተገኘች እንዲሁም የእርሱ ሙሽራ የሆነች ቤተክርስቲያን ተመሰረተች። የአዳም ፈጣሪ በሞት እንቅልፉ አዲሲቱን ሔዋንን ፈጠረልን። ለአዳም ልጆች ልክ እንደ እናት ሆና ታገለግላቸው ዘንድ በቀዳማዊቱ ሔዋን ምትክ ከጎኑ በፈሰሰው በውሃና በደም መንፈሳውያን ልጆችን የምታፈራ እናት ተሰጠችን። የንጉሥ ልጅ በጎልጎታ በደሙ ሰርግን አሳረገ። በዚያም ቀን የተባለችውን ድንግል የእርሱ ትሆን ዘንድ ታጨችለት። የንግስና ቀለበቱን እጆቹን በተቸነከሩበት ቀዳዳዎች አጠለቃቸው። በእጆቹም የሙሽሪትን እጆች አጥብቆ ያዛቸው። ምክንያቱም በእርሱ ሕማም ጊዜ ለእርሱ ያላትን ፍቅር ተመልክቷልና የእርሱ ትሆን ዘንድ በቀኙ አስቀመጣት። በጽርሐ አርያም የምትመሰል ቤተክርስቲያን ክርስቶስ በደሙ ፈዋሽነት ያጫት የእርሱ ሙሽራ እንደሆነች ሙሽራ በሙሽራነቷ አምራ ተውባ ንጽሕት ሆና እንድትገኝ ቤተክርስቲያንም አማረች። የተዋበች ንጽሕት ክብርት ሆና የወርቅ ልብስን ለብሳና ተጎናጽፋ ሙሽራዋን የምትጠብቅ ስንዱ እመቤት ናት። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም እንዳለ መፍቀሬ ጠቢቡ ሰለሞን በመኃልየ መጽሐፉ ምዕራፍ 4 ቁጥር 7 ወረት የሌለባት ድንቅ ሙሽሪት ናት። ቀለበቱም ሙሽራዋ የነገሰበት ቅዱስ መስቀል ነው። ቤተክርስቲያን ዘወትር በመስቀሉ አጥር ተከልላም ትኖራለች በማለት ጽፎልናል። መስቀል ለቤተክርስቲያን ብርሃኗ፣ መስቀል ለቤተክርስቲያን መሰረትና ምሰሷ፣ ጋሻና ጦሯ፣ አጥሯና አዳራሿ፣ ቀኟና ግራዋ፣ ፊቷና ኋላዋ ነው እንዳለ አባታችን አባ ጊዮርጊስ ዘጋስጫ በውዳሴ መስቀል ዘሰኑ። ቤተክርስቲያን ዛሬም ከሁሉ ነገር በላይ የሆነውን መስቀልን ስለያዘች መስቀልን ከፍ አድርጋና ጉልላቷ ላይ ሰቅላ ጠላትን እያሸነፈች እንዲሁም የገሃነም ልጆች ሳይችሏትና ሳይበረቱባት ጸንታ የምትኖረውም ለዚህ ነው። አምላክን እያወቅን እንዳላወቅን ስንሆን፣ ሕጉን እያወቅን እንዳላወቅን በድፍረት ስንጥስ እንዲሁም ስንኖር ልጆቹ ነንና አምላክ በዝምታ ቢያልፈንም እኛ በጥፋታችን ቀጥለን አንመለስ በማለታችን ዛሬ ላይ ከአንዱ ጥፋት ወደ ሌላው ጥፋት እየተሸጋገረ መውጫው ጠፍቶናለን። ነገር ግን በደላችንን የሚያልፈው የአምላክ ምሕረት ዛሬም እኛን ሊታደገን በገዳማውያን አባቶቻችን አማካኝነት ወደኛ መጥቷል። ገዳማውያኑ አባቶቻችን ከደረሰባችሁ በላይ እንዳትፈተኑ ከዚህም በላይ ትፈተኑ ዘንድ የማይወድ እግዚአብሔር ንስሐ ግቡ፣ ክርስትናን በሚመጠን ማንነት ተመላለሱ እያላችሁ ነው። ራሳችሁን ግዙ፣
በክፉም ሐሳብ አትጠመዱ ያሉን ሲሆን አክለውም የክርስቶስን ስም በሚያስነቅፍ መንገድ በዓለም አትመላለሱ፣ በተግባራችሁ ክርስቶስን ምሰሉ፣ ዘመኑንም ዋጁ ብለውናል። ታዲያን እንዴት ነው ዘመኑን የምንዋጀው? ዘመኑንስ ለመዋጀት ምን እናድርግ ያለን እንደሆነ በክርስትናቸው ጸንተው ቆይተው ዘመኑን የዋጁ አባቶቻችንን መመልከት በቂ ነው። አስቀድሞም በሐዋርያቱ ዘመን እኛ አሁን ላይ የምንጠይቀውን ምን እናድርግ የሚለውን ጥያቄ የተጠየቀ ሲሆን ከብዙ ሀገራት በጽርሐ ጽዮን ተሰብስበው የነበሩ ሰዎች ይህንን ጥያቄ ያቀረቡት ለቅዱሳን ሐዋርያት ነበረ። የመንፈስ ቅዱስ ጸጋን ተቀብለው የረቀቀው የጎላላቸው፣ የራቀው የቀረበላቸው፣ የተሰወረው የተገለጠላቸው፣ ፍርሃት ርቋቸው ድፍረትን አግኝተው እምነት ጸንቶላቸው የነበሩ የክርስቶስ ደቀ መዛሙርት በባለ 50 በሕዝቡ እንዲህ ተጠይቀዋል። ወንጌላዊው ቅዱስ ሉቃስ የቅዱሳን ሐዋርያትን ገድል በጻፈበት በሐዋርያት ሥራ ምዕራፍ 2 ከቁጥር 4 ላይ ቅዱሳት ሐዋርያት የምሥራቹን ወንጌል በመስበክ ሕዝቡን ከጨለማ ወደ ብርሃን ሲያወጡ ካለማመን ወደ ማመን ያመጡ ዘንድ ማስተማርን ጀመሩ። ቅዱስ ጴጥሮስም በስፍራው ለተሰበሰበው ሕዝብ ሲሰብክ እውነቱ የተገባቸው የክርስቶስ አምላክነት የመስቀሉ ፍቅር የተረዳቸው ሕይወትን የናፈቁ መዳንን የፈለጉ ልባቸው ሲነካ ማስተዋል ሲቸግራቸው ቅዱሳን ሐዋርያትን ምን እናድርጋሉ? ቅዱስ ጴጥሮስም ንስሐ እንዲገቡ እንዲያምኑና እንዲጠመቁ የመንፈስ ቅዱስን ጸጋ እንዲቀበሉ ከጠማማ ትውልድም እንዲለዩ መከራቸው። በዚያችም ሰዓት 3000 ምዕመናን አምነውም ተጠመቁ። እኛም ምን እናድርግ? ይህ በዘመናችን ያለ የሁላችንም ጥያቄ ነው። ዘመኑ ከፍቶ ማስተዋል ተስኖናል። ነቢየ እግዚአብሔር ክቡር ዳዊት ተግሣጽን ባዘለ ዝማሬው ሰው ግን ክቡር ሆኖ ሳለ አላወቀም፣ ልብ እንደሌላቸው እንስሳቶችም ሆነ መሰላቸውን በማለት በመዝሙሩ መዝሙር 48 ከቁጥር 12 እንደገለጸው ነው። ክብራችንን ዘንግተን በቀና ምግባራችን፣ በበጎ አስተሳሰባችን፣ በቅድስና ሕይወታችን ወደ አምላካዊ ባህሪ ማደግና ከፍ ማለት ሲገባ ከሰብአዊነት ዝቅ ብለን ከእንስሳም ወርደን አውሬያዊ ጠባይ ተጠናውቶንም ከፍተንም አለን። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራውም ደግሞ እንጂ የሚለውን የቅዱስ ጳውሎስን አባታዊ ምክር ዘንግተን እኛ ለኛ ከሚለው ይልቅ እኔ ለእኔ በሚል በራስ ወዳድነት ተይዘን አንዳችንን በመግፋት እርስ በርስ እስከ መጨካከንም ደርሰናል። ታዲያም ምን እናድርግ? የበደላችን ጽዋ ሞልቶ መከራው ጸንቶብን በግል ሕይወታችን እንዲሁም እንደ ቤተ ክርስቲያን እንደ ሀገር ግራ ያጋቡ ምላሽን የሚያሻቸው በርካታ ጥያቄዎችም ገጥመውናል። ለፈጠረን አምላክ አንገዛ ስንል ተፈጥሮ እንኳን ጨክኖብን ሕይወታችንን የሥጋት የሰቀቀን ከሆነ ቀናት ሳምንታትን ተክተው ሳምንታትም ወራትን አስገኝተው ወራትም ዓመታትን ወልደው ከትናንት ዛሬ ከዛሬ ደግሞ ነገ ይሻላል ስንል የሚጨምር እንጂ የሚቀንስ ችግርም ጠፍቷል። የሚርቅ እንጂ የሚቀርበን ፍቅር አጣን። እየደፈረሰ የሚሄድ እንጂ የሚጠራ ሰላም ጠፋ። ታዲያን ምን እናድርግ ያለን እንደሆነ እናስተውል። የምንኖርባት ምድር በጥፋታችን ተሰደን የመጣንበት ጊዜያዊ መኖሪያችን ምድረ ፋይዳ መሆኑን ልብ እንበል። እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ እንዲል ዘፍጥረት ምዕራፍ 3 ከቁጥር 23 በቅዱሱ መጽሐፍ የ12ቱ ነገደ እስራኤል አባት የሆነው ያዕቆብ የግብፁን ፈርዖን ዕድሜ ስንት ነው ብሎ በጠየቀው ጊዜ የእንግድነቴ ዘመን 130 ዓመት ነው፣ የሕይወቴ ዘመኖች ጥቂትም ክፉ ሆኑብኝ በማለት የገለጸውም ለዚህ ነው። ታዲያን በምድር የእንግድነት ዘመናችን ስንኖር እንዴት መሆን እንዳለበት ደግሞ ሊቀ ሐዋርያት ብርሃነ ዓለም ቅዱስ ጴጥሮስ እንዲህ ይለናል። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደው አባትን ብላችሁ ብትጠሩ በእንግድነት ዘመን በፍርሃት ኑሩ ነው። በፍርሃት እንድንኖር የነገረን መፍራት ያለብን ሰውን እንዳንበድል፣ በበደል ሥራ እንዳንገኝ፣ ራስ ወዳድ ሆነን ሌላውን እንዳንጎዳ፣ እናም ከቅድስና ሕይወት የሚያርቀንን እኩይ ተግባር እንዳንፈጽም ነው። ዛሬ ግን ፍርሃታችን፣ ተስፋ መቁረጣችን እየሆነ ያለው በክፋታችን ምክንያት ከመጣብን መከራ የተነሳ ሆኗል። ታዲያን ምን እናድርግ? አበው በብሂላቸው አምላክ ሲቆጣ በትር አይቆርጥም ያደርጋል እንጂ ነገር እንዳይጥም ይላሉ። ነገራችን መሩ የአንዳችን ክፋት ለአንዳችን በትር ሆኖ እየቀጣንም ነው። ፀሐይ ብርሃኗን በምትሰጥበት የመዓልት ጉዟችን የጨለማ ጉዞ እስኪመስል በፍርሃት ተሸብበናል። ከቦታ ቦታ ተንቀሳቅሶ የመኖር ተስፋችን እምነትን በወደድነውም ሆነ በፈለግነው ስፍራ የመግለጽ ነፃነታችን ሲመነምን፣ ነገር ግን በብሩህ ተስፋ የምንመለከትበት የእምነት መነጽራችን በጥርጥር ደመና ሲደበዝዝብን ያቀበቱ ጀርባ ሜዳ ከጨለማው ማዶ ብርሃን እንዳለ ማስተዋል ተሳነን። ሊቀ ሐዋርያት ብርሃነ ዓለም ቅዱስ ጴጥሮስ በጽርሐ ጽዮን ለነበሩ ምዕመናን ከገቡበት ጨለማ ወጥተው ወደ ብርሃን ይመጡ ዘንድ ከተሰጠሙበት ጭንቀት አዘቅት ይወጡ ዘንድ ከነገራቸው የሕይወት ቃል አንዱ ከዚህ ጠማማ ትውልድ ዳኑ የሚል ነበረ። ከጠማማው ትውልድ ለመዳን ወደ እግዚአብሔር እንቅረብ። ወደ እግዚአብሔር ለመቅረብ ደግሞ አንዱ መንገድ ንስሐ ነው። ሐዋርያው ቅዱስ ያዕቆብ በአባታዊ ምክሩ የፈለግነውን እናገኝ ዘንድ
ጠብና ሙግት ከኛ እንዲወገድና የለመነውን ይፈጽምልን ዘንድ በያዕቆብ መጽሐፍ ምዕራፍ 4 ቁጥር 8 እንዲህ ይለናል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። ተጨነቁና አዘኑ፣ አልቅሱም፣ ሳቃችሁ ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ። እጆቻችሁም ከኃጢአት ይንጹ፣ ልባችሁም ከቂም በቀል ይራቅ። በቅዱስ መጽሐፍ ሰዎች ከእግዚአብሔር ሲልቁ ተፈጥሮ እንኳን ትጨክንባቸው እንደነበረ ሲመለሱና ሲጸጸቱም ደግሞ እግዚአብሔር በረድኤት ሲጎበኛቸው የመረረው ጣፍቶ የጨለመው ነቅቶ የራቀው ቀርቦላቸው ደስተኛና ሰላማዊ ኑሮን በእንግድነት መኖሪያቸው በምድር ሲኖሩ ተመልክተናል። እንዲሁም አንብበናል። በነቢዩ ኤልያስ ዘመን ሕዝቡ የፈጠረውን እግዚአብሔርን ዘንግቶ ጣዖት ሲያመልክ በነቢዩ ኤልያስ ጸሎት የተፈጥሮ ችሮታዋ ዝናብን ሰማይ እንዳትሰጥ ተዘግታ እንደነበረ በአንደኛ ነገሥት ምዕራፍ 17 ከቁጥር 1 ተጽፎ እናነባለን። እግዚአብሔር መሳፍንትን እየሾመ ሕዝቡን ያስተዳድር በነበረበት ዘመን ውለታውን ዘንግተው ለአባቶቻቸው ድንቅ ያደረገ እግዚአብሔርን የማያውቅ ትውልድ ተነስቶ ጣዖት በሚያመልኩበት ጊዜ ለመከራ ተዳርገውና በጠላት ተማርከውም ነበረ። ዛሬም በዘመናችን እግዚአብሔር ለኢትዮጵያውያን ያደረገውን የማያውቅ ትውልድ ተነስቷል ለማለት በሚያስደፍር መልኩ የኃጢአት ተግባራትን በቅድስቲቱ ሀገር ተስፋፍቷል። ይህ ሕዝብ በአፉ እኔን ይቀርባልና በከንፈሮቹ ያከብረኛልና ልቡ ግን ከኔ ራቀ ነው እንዲል አምላካችን እግዚአብሔር በአንደኛ ነገሥት ምዕራፍ 17 ከቁጥር 1 የልብ ሳይሆን የአፍ አምልኮትም በስቷል። የበደላችን ጅራፍ ረዝሞና ወፍሮ ራሳችንን እየቀጣን ነውና እንመለስ። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔርም ቃል ይህንን ተናግሯል። ስለዚህ ከገጠመን ቀውስ ለመላቀቅ ከራቀንም ሰላም ለመቅረብ ያጣናውን ፍቅር ለማግኘት የምድርን በረከት ለመብላት ወደ እግዚአብሔር እንመለስ። እሺ ብለን እንታዘዘው። ተስፋችን በእርሱ ይሁን፣ እምነታችን ይጽና። የፍቅር ሐዋርያው ቅዱስ ዮሐንስ በመልእክቱ ዓለምንም የሚያሸንፈው እምነታችን ነው እንዳለ የገጠመንን የዓለም ውጣ ውረድ በእምነት ድል እናደርግ ዘንድ እምነታችን ጽኑ ይሁን። ጌታችን ዳግም ለፍርድ ከመምጣቱ በፊት የሚከሰተውን ምልክት ለቅዱሳን ሐዋርያት ሲገልጥላቸው ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡም ብሏቸው ነበረ። ዛሬ ዓለማችን በጦር ወሬ የተሸበረችበት ወቅት ነው። ሰው በግሉ በውስጡ ጦርነት አለበት። ስጋው በመንፈሱ መንፈሱን በስጋው ላይ ሲቃወሙ ይኖራሉ። ስጋም በመንፈስ ላይ መንፈስም በስጋ ላይ ይመኛልና ተብሎ እንደተጻፈ በገላትያ መጽሐፍ ምዕራፍ 5 ከቁጥር 17 እንዲሁ እየሆነብን ነው። በውጪ ኑሮ ወንድም ከወንድሙ አንዱ ሀገር ከአንዱ ሀገር ጦርን ሲማዘዝ ቃታ ስቦ ሲተኳከስ መስማቱና ማየቱ የተለመደ ከሆነ ሰንበትበት ብሏል። የዘመኑ ፍጻሜ መቃረብንም የሚያሳውቁ የበደል አይነቶች ለዓይናችን እስኪቀፈንም ድረስ እየተመለከትን ነው። ለጆሮአችንም እስኪሰለቸንም ድረስ እየሰማን ነው። እኛ ግን ከዚህ ጠማማ ትውልድ ለመዳን ከክፋት ስራችን እንመለስ። ለራሳችንና ስለ ሀገራችን መጸለይን አንዘንጋ። ግፉ በዝቶ መከራው መከሰቱ ቅጣቱ መምጣቱ ግድ የሆነ እንደሆነ እኛን ከመከራ ይሰውረን ዘንድ የሀገራችንና የሕዝቦቿን እንዲሁም የቤተ ክርስቲያንን ጥፋት አታሳየን እያለን ዕለት ዕለት መጸለይ ይገባናል እያለን እኛም መርሃ ግብራችንን እዚሁ ላይ ያበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ